የተለየ ነገር ምን አየሽ? ስራ ላይ ነበርኩ አይደለ? አንቺም ሄኖክም ገደል መግባት ይችላልላችሁ። ድንጋይ ማትሚልኝ አሁን ኪዩም ትመጣለች እውነቱን እዚህ ጋር ታወሩልኛላችሁ ወይ ምንድነው ሐሳባችሁ? እኔ እሷ ከመጣች እሷም ትመላለች እኔም እመላለሁ ችግር የለውም ግን ማለት ነው ይሄንን ነገር ያደረጉት ሰላም የሄና ፋሚሊዎች እንዴት ናችሁ አላችሁ ወይ? እኛም አለን። ያው እኔም ለማታቁኝ ታሙስ እባላለሁ። ዛሬ የመጣሁበት ዋነኛ ምክንያት ያው ሄኖክ መንታ እህት እንዳለው ታውቃላችሁ እና በመኪና አደጋ ጉዳት ደርሶባት ሄኖክ ያለ ስትረስ ውስጥ ነው እና ደግሞ በዚህ በኩል ኮኬት አለች። ኮኬትም እየነዘነዘችኝ ነው። ያው ኪዩም አለች እና በቃ በመሃል ልጁ ትልቅ ጭንቀት ውስጥ ነው እና ምን እንደማድረግ ራሱ እኔ ግራ ገብቶኛል በዚህ ሰዓት እና ዛሬ ምን ላደርግ ነው የመጣሁት? ቤተሰብ ያው የኪዩን ጉዳይ ታውቃላችሁ ብዬ ተስፋ አደርጋለሁኝ። ያለፈው ጊዜ አዲስ አበባ ሄዳ በሆነ ምክንያት ያው ስልክ አላነሳችለትም የሆነ ነገር አድርገው ብቻ አሁን ጥሩ ሙድ ላይ አይደሉ። በሷ ጉዳይም ሌላ ጭንቀት ነው ይዞት ያለው እና ኮጌትም ያው የሆነ ነገር አየው ብላ አሳይታው ነበረ። በሱ ጉዳይም ተጨንቋል እና ሄኖክ ጥሩ ስሜት ላይ አይደለም እና ዛሬ እኔ ላደርግ የመጣሁት ኮኬትንና ኪዩን ጠርቼ ያው ያለውን ነገር እንዲገዘቱና በቃ እንዲያምኑልኝ ነው። እኔም በዚህ መሃል የሆነ በቃ ግራ ገባኝ። ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል እና ኮኬትን ደውዬላታለሁኝ። እሷን ጠርቼ ያው አወራታለሁኝ። ከዚህ በፊት ያሳየችኝ ቪዲዮ አይሁን ምን ይሁን እውነት ይሁን ሁለቱም አላመኑልኝም። ቤተሰብ ምን እንደሆነ ታውቃላችሁ? ያው ያለፈው ጊዜ ኪዩ እንደዚህ ያርግሻል ተብላለች። ያው ኪዩም አላደረኩም ለስራ ጉዳይ ነው የሄድኩት እንደዚህ እና የትኛው ማመን እንዳለብኝ እኔ አላወኩም እና ምንድነው ላደርግ የመጣሁት ዛሬ ሁለቱንም ላስመላቸው ነው። ያው ኮኬት ያሳየችኝ ነገር እውነት ነው ወይ የሚለውን ያው ምላልኝ በመታምነው ፈጣሪ ምላልኝ ማረጋገጥ ነው የፈለኩት። ሁለቱንም አላመንኩም ታውቃላችሁ ቤተሰብ። ያው ከሄኖክ በኩሎኜ ነው ያለውን ነገር ላጣራ ያው እንዲታረቁ ፈልጋለሁ፣ አንድ ላይ እንዲሆኑ ፈልጋለሁ። ግን ያው በዚህ መሀል ደግሞ እየተጎዳ ያለው ሄኖክ ነው እና ቤተሰብ ዛሬ ሁለቱንም ደውዬላቸዋለሁ እና ቤተሰብ ዛሬ ካሜራውን ራሱ ያስከፈትኩት በሼም ነው። በጣም ደብሮኛል። ያው ያለውን ነገር ለመግለጽ እንጃ እንዴት ራሱ እንዲ ፍለፊታችሁ ቆሚ ራሱ ምን እንደማወራ ግራ ገብቶኝ ነው። ያው ቤተሰቡ ስለሆናችሁ ማወቅ ስላለባችሁ ነው ካሜራ ያስከፈትኩት እና ያው ቤተሰብ ይሄንን ነገር ታውቃላችሁ። ከዚህ በፊት ቴዳ ቤት አብረሽ ቤት እና ኪዩ ቤት ያው እስከዛሬ የሰራቸውን ነገሮች ታውቃላችሁ። የዋ ነው ያው ምንም አያውቅም ልላችሁ ሳይሆን በቃ በንጹህ ልብ ነው ማንንም ሲቀበል በንጹህ ልብ ነው እና ደግሞ ዛሬ የደረሰበት ነገር በጣም እንጃ በምን ስሜት ራሱ እንደምገልጸው አላውቅም። ያልሆነ ነገር ውስጥ ነው ያለው እና መንታ እህቱ ናት የተጎዳችው። አስቢው በቃ የእሷ ህመም ይሰማዋል። ያው መንታ እንደመሆናቸው የሆነ ባይምሮም ሊጎዳ ይችላል እና ሌላ ስሜት ውስጥ ስላለ እኔ ጨንቆኛል። ካሜራውን ራሱ እንዴት እንዳስከፈትኩት አላውቅም። ቤተሰብ አሁን የኪዩና ኮኬትን እየጠበቅን ነው። ያው ሁለቱን ያለውን ነገር እውነቱን እናስወጣቸዋለን። ከኛ ጋር ሁኑ ቤተሰብ። እሱንም ደውላችሁ አጽናኑት፣ ሄኖክን ደግፉት እላችኋለሁ። ይኸው ቤተሰብ ኮኬትን መታለች እና ያለውን እውነት ከሷ እንረዳለን ብዬ አስባለሁ እና በድጋሚ ልጠይቅሽ ነው ዛሬ ካሜራ አስከፍቼ ጥሮሽ እና እስቲ ያለውን ነገር አሳይኝ እና ማሳየቱን ብቻ ሳይሆን እንድትመይልኝ እፈልጋለሁ ዛሬ። እኔ ቆይ አንተ አላመንከኝም ነው አይደለም? ቆይ አልጨረስኩም እና ኪዩም እየመጣች ነው። ያለውን ነገር እውነታውን ምላችሁልኝ እኔ በስራ ትነግሩኛላችሁ። ሁለታችሁንም ማመን እፈልጋለሁ አይደል? ቆይ ማታ ላይ ስታስጨንቀኝ ነበረ። ቆይ ችግርክ ምንድነው? እኔ ነግሬህ አይደለ? ለምንድነው እንደዚህ የምትሆነው? ታሙስ መለሽ አረጋግጭልኝ። ለምንድነው መመለው? እውነት ከሆነ ማይልኝ ለምንድነው አንቺ የምትይ? ያው ማየቱን አይቻለሁ። እና ታዲያ ከዚህ በላይ ምን ፈለክ አንተ? ፋራ ነህ እንዴ? ያያ አይደል እንዴ?
መማሉ ምን አስፈለገ? ቆይ አንዴ ስማኝ። እውነት ነው ስማኝ። ይሄ እውነት ነው እውነት ነው ወይ? ቆይ እውነት ነው አይደል? እውነት ነው ወይ? ስማኝ። አዎ እውነት ነው እኮ ማይልኝ። ለምንድን ነው የምለው? ማይልኝ እውነት ከሆነ ለምንድን ነው የምለው? አንተ ፋራ ነህ እንዴ? ማየት አትችልም? ማየቱን እኔ ምን አገባኝ? ማይልኝ እውነት ከሆነ ከዚህ በላይ አለ? የለም ከዚህ በላይ ነገርኝ እውነት እንደሆነ አለግረው ማይልኝ። እኔ ከዚህ በላይ መማል ምንም እንትን አይለኝም። አንዴ አሳይቻለሁ። ከዚህ በተረፈ ግን ምንም ማድረግ አልችልም። አለግ አሁን ኪዩም እየመጣች ነው። ነገርኝ እውነቱን ነገር ያለው መማል ምንም አያስፈልግም። አሳይቻለሁ። ካልማልሽልኝ እኔም አላምንሽም፣ ማንንም አያምንሽም። ነገርኛው ምን ማለት ነው? ለምንድን ነው የምለው? አንተ ፋራ ነህ እንዴ? እያየክ እንዴት ነው ማይልኝ የምትለው? ይኸው አሳይቻለሁ አይደል እንዴ? አንተ ቆይ ችግርህ ምንድነው? እሱን አላምንም አልኩሽ እንዴ። ማይልኝ እውነትሽን ነው። በቃ በእውነትሽ ማይልኝ ለምንድን ነው ያለማ እኮ እንዳምንሽ ማይልኝ አልኩሽ እኮ። ለምንድን ነው ማታምነኝ? ለምንድን ነው? በቃ አላምንሽም። አሁን ኪዩ ትምጣና በሰማ ቴክኖሎጂ ተጠቀም የለ እንዴ? ምን እንደሆነ አታይም እንዴ? ምን ሆነክ ነው? እኔ ስለሱ አያገባኝም። ማይልኝ አልምልልህም። እሺ ለምንድን ነው ማትሚልኝ? አሁን ኪዩም ትመጣለች፣ እውነቱን እዚህ ጋር ታወሩልኛላችሁ። ቆይ ምንድን ነው ሀሳባችሁ? እኔ እሷ ከመጣች እሷም ትመላለች፣ እኔም እመላለሁ። ችግር የለውም። ግን ማለት ነው ይሄንን ነገር ያደረጉት ለፍቅር ብዬ ነው። እኔ አሁን ላይ ደክሞኛል። በእናትህ አሁንም የሆነ ስህተት አሁንም የሆነ የዛን ሰዓት የሰራሁት መስዋዕትነት ስለ ፍቅር ብቻ ነው። አለቀ። መጥፎ ሰውኛ አይደለም አይደል እንዴ? እናንተ ምን አድርጉ ነው የምትሉኝ? እሷ ትምጣ፣ ችግር የለውም። እንምላለን። እኔ እምላለሁ፣ ችግር የለውም። ትምጣና እሷ ትማል። አላደረኩም አላየሽኝም ትበል፣ ችግር የለብኝም። እንደውም ያው መታለች። ታውስ እንዴት አለ እና ይሄው ቤተሰብ ሁለቱም መጥተዋል። እና ኪዩ ዛሬ የጠራውብሽ ጉዳይ ያው ካሜራም አስከፍቻለሁ እንደምታይኩ ነው። እና ያው ከሁለታችሁም እውነቱን ማወቅ ፈልጌ ነው። እዚህ መሀል አሁን ያወራችሁ ስላወራችሁ ነገር አለ የምፈልገው ማይል ሁለታችሁ ማሉ በየእምነታችሁ ማሉ። እኮ አሁን ስለሚታመን ሰው ጠፍቶ ነው ወይ እሷን አምናችኋት እኔን የምትጠይቁኝ? አሁን ሁለታችሁ የሷ ማለት ታውቃላችሁ። ያንን የሰራሁት ማለት ነው ስለ ፍቅር ያልኩት መስዋዕትነት ነው እንጂ አሁን ይበቃኛል። ምን ሳረጋየሽኝ? ያይሽ ነገር ምንድነው? ምን ሳረጋየሽኝ? እኔ ያሳይሻለሁ። እንቀላለ እኮ ነው። ምን ሳረጋየሽኝ እና ነው ቆይ እንዲህ ለማበጣበጥ የምትሞክሪው? ያው ማየት አለቀ። እኔ እኮ ተራ ፎቶ እኮ ነው፣ ተራ ፎቶ በስራ አጋጣሚ ከሆነ ሰው ጋር ያነሳሽኝ ተራ ፎቶ ነው። ይሄን ፎቶ ይዘሽ ሄደና የሄኖክን ህይወት ለምን በመበጠብጭው? እዛች ጋር ያየሁት ነገር ግን መጥፎ ነበር። እንደውም እሱ ያላየው ነገር ብዙ ነገሮች ነበሩ። ዝም ብለሽ ታሜ ልንገርክ፣ እኔ ይሄ ያነሳችው ፎቶ ሲጀመር እኔን ስለምትከታተለኝና ከሄኖክ ጋር ታጣላኝ ስለምትሞክር ብቻ ያነሳችው ፎቶ ነው እንጂ ለስራ በስራ አጋጣሚ ሽፎን የሚሰራልኝ ልጅ ከሱ ያቆመን ስናወራ ያነሳችኝ ፎቶ ብቻ ነው። ሌላ ምንም የተለየ ታሪክ ኖሮኝ አይደለም ከልጁ ጋር ፎቶ ያነሳሽኝ። እሺ ቆሜ እያወራው ነው አይደለ? እንደውም ሽፎን ይዣለሁኝ እኮ በእጄ አንስት ቆራርጣው ነው እንጂ ቆሜ ከልጁ ጋር እያወራው ነው ያነሳችኝ። ምን አየሽ? ቆይ ምን አየሽ? ምን እንደያየሽ ንገሪ። ለምን አትናገሪው? የተለየ ነገር ምን አየሽ? ስራ ላይ ነበርኩ አይደለ? አንቺም ሄኖክም ገደል መግባት ይችላልላችሁ። ድንጋይ ታሜ ሲጀመር እኮ ምንም እውነት አይደለም። ለስራ በስራ አንተ ጾታስ እየመረጥክ ሴት ብቻ ነው እንደምትከተለው እኮ ስልክ ስራ እኮ ከወንድ ከሴትም ጋር እኮ ነው የምትሰራው አይደለ? ምንም የተለየ ነገር አይደለም። ተቸጋ ያደረኩትኝ ሄድኩኝ። ሲጀመር የሚሰራልኝ ልጅ ነው ይሄን ሽፎኖቹ የሚሰራልኝ ልጅ ነው። ሄድኩኝ ከሱ ጋር ቆሜ እያወራው እያለ ያነሳችኝ ፎቶ ነው እንጂ የተለየ ፎቶ አይደለም። እሺ አሁን እውነቱን ከማን ነው ማወቅ የምችለው? እኔ እሺ እንዴት ነው የምታምነኝ? ቆይ ታውቃለህ እንዴ ታሜ እኔና ሄኖክን ለማጣላት ስንት ነገር ስታደርግ እንደነበረ አሁንም ያን ነገር ነው እያስረዳውክ ነው ያለሁት፣ እየነገርኩ ነው። እንዴት ነው እኔ የማታምነኝ? እየነገርኩ እኮ ነው። በቃ በስራ አጋጣሚ የተነሳሁት ፎቶ ነው። ሲጀመር የተለየ ነገር የለውም እኮ እጄን እኮ ዙም አድርገህ ብታየው እሺ እንትን ሽፎ ምናምን ቀሚሶቹ ምናምን ይዣለሁ በእጄ። ስለሱ ነው እያወራን የነበረው። የተበላሸ ሽፎ ነበር። ይሄን ፓርት አስተካክልልኝ ብዬ እየነገርኩት እያወራሁት ነው። እኔ እና እሱን ለማጣላት ሆነ ብላ እግር በእግር ስለምትከተለኝ ነው ይሄን ነገር የምታመጣው። አንተ ካላመንከኝ ሄኖክ ካላመነኝ እሺ እስቲ ንገረኝ፣ ማን ነው የሚያምነኝ? እኔ እኮ አሁን የሄኒ እህት ችግር ደርሶባት ሄጄ መጠየቅ ፈርቼ ያለው ሰው ነኝ። በቃ ስለማያምነኝ በጣም እንትን ስለሚለኝ ማለት ነው። ስልክ አያነሳልኝም። ባለፈ ታይተሃል እንዴት ረግጦኝ እንደሄደ ፈርቼ ነው ያለሁት። እሺ ማን ነው የሚያምነኝ እኔን? እሺ ለማን ልናገር? ቆይታም እንዴት ነው ማታምነኝ? እኔ እዚህ ጋር ማን ማመን እንዳለብኝ ራሱ አላውቅም። ያው ሁለታችሁንም አውቃችኋለሁ። ምንድነው
ሁለታችንም ታቀናል አይደለ? ኮኬት እንዴት ነው የምታውቃት? እኔና ሄኖክ ማለት ስንት ታሪክ ስትፈጥር ነበር። እኔ አሁን የመጣሁት ማን ነው ኪዩ እንዴ የሚታመን ሰው ነው የማይታመን ሰው እኔ አሁን የመጣሁት ለሰላም አይደለ? እሷ ልታጣላን ነው የምትሞክረው። ለምን አትምልልህም? እሺ ነት ከሆነ እሷን ታያት አንቺ ማይልኝ እኔ ምን ብዬ ለማልልክ? ያው በቃ በስራ በምን ምክንያት ነው የሄድሽው? ጌታን በስራ ምክንያት ነው። በስራ ምክንያት ያን ያነሳችው ፎቶ ራሱ በቃ አረ በማርያም እኔ መጽሐፍ ቅዱስ አምጣ ምን ይልሃል? እኔ እኮ ታሚ እኔ አንተን ማስረዳው ከዛን ሄኒን ማስረዳው ታውቃለህ። ከሄኒና ከገኒ ውጪ እንደ እናት ገኒ ተቀብላኝ እንደ እናት ታክስ እንደ ሁሉም ነገር ሰላም እንዲወርድ ነው ፈልገው ስልክ ያስጠጋችኝ እሷ እኔ እኮ ሰላም እንዲወርድ ነው የመጣሁት። በቃ እኔ በዚህም በዛም ቤት እንትን አልበል በቃ እሺ ተይው አንቺ ማትጨነቂ አይደለም በቃ እሺ አሁን እዚህ ጋር እንፍታውና ማን ነው አንቺ ማትጨነቂ እኔና አንቺ ነገ እንዴት ነው ማልጨነቀው? እየሰማኝ አይደለም ሰው እኔና አንቺ ነገ ገኒ ጋር እንሄዳለን። ሰው ጋር ነው ያለሁት አሁን እየሰማኝ አይደለም። አሁን ገኒ ጋር ሄደን እንጠይቃታለን። በእነሱ መሀል ይፈታል። በቃ ቤተሰብ ፊት እሱም ይሄን አይልሽ አይደል? በቃ ገኒ ጋር ነገ እንሄዳለን። ያለውን ነገር እውነታውን እዛው ጋር አውርታችሁ ተፈታላችሁ። ያለዛ እኔ በመሀል ቤት መሰቃየት የለብኝም። እኔም እኮ በቃ ፈርቼ እኮ ነው ያለሁት ሰው ቤት እኮ በቃ ነገ እንሂድ እና ቤተሰብ ነገ ካሜራ ይዘን ገኒ ጋር እንሄዳለን። ያው በዛውም እህቱን ታያላችሁ። እስከዛው ድረስ ደህና ሰንብቱ።